አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሰረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። የሚኒስትሮች ምክር ቤት ለ2019 በጀት ዓመት ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጸደቀ። የኢፌዴሪ የሚኒስትሮች ምክር ቤት ባካሄደው 56ኛ መደበኛ ስብሰባው በተለያዩ ሀገራዊ ጉዳዮች ላይ ከተወያየ በኋላ ለ2019 በጀት ዓመት የሚውል ከ2.3 ትሪሊዮን ብር ረቂቅ በጀት አጽድቆ ወደ ሕዝብ ተወካዮች ምክር ቤት በርቷል። ምክር ቤቱ በቅድሚያ የተወያየው ከ2019 እስከ 2023 ዓ.ም በሚተገበረው የመካከለኛ ዘመን ማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ነው። የቀረበው ማዕቀፍ በሪፎርሙ የተገኙ አበረታች ውጤቶችን አጠናክሮ ለማስቀጠልና የ2019 በጀት ዓመት የፌዴራል መንግስት በጀት ዝግጅት መነሻ ሆኖ እንዲያገለግል የተዘጋጀ ሲሆን ምክር ቤቱን በሰፊው ከተወያየበት በኋላ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በመቀጠልም ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ዝርዝር ውይይት አድርጓል። ይህ በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2019 እስከ 2021 የልማትና ኢንቨስትመንት እቅድ ግቦች፣ የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን እንዲሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ የተዘጋጀ መሆኑ ተመልክቷል። በተጨማሪም በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎች፣ የመንግስትን የፋይናንስ አቅምና የአስፈጻሚ መስሪያ ቤቶችን ተልዕኮ ባገናዘበ መልኩ መዘጋጀቱ ተገልጿል። በዚሁ መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል በአጠቃላይ 2 ትሪሊዮን 369 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። የሚኒስትሮች ምክር ቤት በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየ በኋላ አስፈላጊ ግብዓቶችን በማከል ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል።
የህወሓት ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብናል በሚል የሐሰት ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው ሲሉ የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ቡድኑ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሴን አስተዳደር አዋቅር ያለው የሚለውን አካሄድ የተቃወሙት ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ጀነራል ሳሞራ የትግራይን ክልል ወቅታዊ ሁኔታ አስመልክተው ለአዲስ ዘመን ጋዜጣ እንደገለጹት ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው። የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙና ልጆቻቸውን አንሰጥም ሊሉ እንደሚገባም አስገንዝበዋል። ቡድኑ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶና የፕሪቶሪያውን የሰላም ስምምነት ጥሶ የራሴን አስተዳደር አዋቅር ያለው የሚለው አካሄድ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ስምምነቱ በተፈረመበት ወቅት የትግራይ ህዝብ በከፍተኛ ሁኔታ መደሰቱንም ጀነራል ሳሞራ አስታውሰዋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገው ውሳኔ ህጋዊነት የጎደለው ውሳኔ መሆኑን ጠቅሰው መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደሮች ስራቸውን እንዲሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው መቆየቱን ገልጸዋል። የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ የያዘበት ሁኔታም ጠቃሚ መሆኑን ጠቅሰው ሰባተኛው ሀገር አቀፍ ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንዳልነበረበት ተናግረዋል። ብሔራዊ ምርጫ ቦርድ የመንግስት ስራ አስፈጻሚዎች በህግ ባልተሰጣቸው የምርጫ ተግባራት እንዲሳተፉ በማድረግ የህግ ጥሰት ፈጽሟል ሲል ኢዜማ ከሰሰ። የሰባተኛው ሀገራዊ ምርጫ ሂደት አስመልክቶ ኢሳት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ህዳሴ ፓርቲዎችን አነጋግሯል። ትዕግስት ተስፋዬ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። ኢሳት የሰባተኛው ሀገራዊ ምርጫ ሂደት ምን ይመስል ነበር? የተስተዋሉ ክፍተቶችና ጠንካራ ጎኖች ምንድናቸው? ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ህዳሴ ፓርቲዎችን አነጋግሯል። የኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን የብሔራዊ ምርጫ ቦርድ የተዝረከረከ አሰራር ምርጫው ላይ ተጽዕኖ አሳድሯል ሲሉ ተችተዋል። ከብሔራዊ ምርጫ ቦርድ በኩል የነበረው የአቅም ማነስና የተዝረከረከ አሰራር ይኸው ምርጫው ላይ እንዲተጽዕኖ አድርጓል። በመሰረቱ ምርጫ ቦርድ የገዢው ፓርቲ አገልጋይ ነው የሚል ድምዳሜ የለንም። በእኛ በኩል ምርጫ ቦርድ ላይ ያየነው መሰረታዊ ችግር ከአቅም ጋር የተያያዙ ናቸው። የአቅም ችግሩ ለምሳሌ በህግ የነሱ የስራ ድርሻ የሆነውን የገዢው ፓርቲ አባላትና ደጋፊዎች መጥተው ሲያውቋቸው እነሱን ተጋፍጠው ከማስወጣት ከማባረር ይልቅ ምንም ሳይሉ እንደውም የነሱን ኃላፊነት ሌሎች ሲቀሟቸው አለመከላከል፣ ሪፖርት አለማድረግ፣ ይሄን የመሳሰሉ ጉዳዮች ተመልክተናል። በሌላ በኩል ቦርዱ የመንግስት የስራ አስፈጻሚዎች በህግ ባልተሰጣቸው የምርጫ ተግባራት እንዲሳተፉ በማድረግ የህግ ጥሰት ፈጽሟል ሲሉ አክለዋል። ለምሳሌ የሰላም ሰራዊት ይሄን እንደዚህ የሚባል ስም ያላቸው በተለያዩ አገልግሎት የተደራጁ አካላትን የወረዳ ስራ አስፈጻሚዎችና የመንግስት ሰራተኞችን ጭምር በህግ ባልተሰጣቸው የምርጫ ተግባራት ውስጥ እንዲሳተፉ ግልጽ የሆነ የህግ ጥሰት ታዝበናል። የህዳሴ ፓርቲ ምክትል ፕሬዚዳንት ኢንጂነር ሱራፌል እሸቱ የሰባተኛው አጠቃላይ ምርጫ ሂደትና የተስተዋሉ ክፍተቶች ምን ይመስላሉ ብለን ላቀረብነው ጥያቄ ተከታዩ ምላሽ ሰጥተዋል። እኔም በሄድኩባቸው ቦታዎች ላይ በቢሾፍቱ አካባቢ ላይ የነበረው እንቅስቃሴዎች ላይ ግለሰብ መጥቶ እንደ ገዢው ፓርቲ አክት በማድረግ ቅስቀሳ እንዳናደርግ፣ መኪና እንዳናቆም የመከልከል ዝንባሌዎችም ነበሩ ማለት ነው። እነዚህ ተስተውሏል። ግንቦት 24 ቀን 2018 ዓ.ም ሰባተኛው ጠቅላላ ምርጫ ከተከናወነበት ጊዜ አንስቶ በተፎካካሪ ፓርቲዎች ትችቶች ሲሰነዘሩ ቆይተዋል። በምሽት ክበብ ውስጥ በተነሳ ግጭት የሰው ህይወት ማለፉን ተከትሎ ተጠርጣሪዎችን በቁጥጥር ስር መዋሉን ፖሊስ ገለጸ። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ድምቱ በሚገኝ ሆልስቴ ሆቴል ውስጥ ግንቦት 30 ቀን 2018 ዓ.ም ምሽት ላይ በሰዎች መካከል ጠብ ተነስቶ ነበር። በዚህ ግጭት ወቅት አቡሽ ባዩ የተባለ ግለሰብ በሽጉጥ ተመቶ ህይወቱ ሊያልፍ ችሏል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው ከድርጊቱ ጋር ግንኙነት አላቸው የተባሉ 12 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት እየገፋበት ይገኛል። ከተያዙት ግለሰቦች መካከል በጸቡ ላይ
በቀጥታ የተሳተፈ አንድ ሰው ከዋናው ገዳይ ጋር አብሮ ሲዝናና የነበረ ሌላ ተጠርጣሪ እንዲሁም ለግጭቱ መነሻ እንደሆነች የተጠረጠረች አንዲት አስተናጋጅ ይገኙበታል። በወቅቱ በነበረው አለመግባባት ሳቢያ በሰዎችና በንብረት ላይ ጉዳት የደረሰ ሲሆን ወንጀሉን የፈጸመው ግለሰብ ሟች ታጥቆት የነበረውን ሽጉጥ ቀምቶ እንደተኮሰበት የሚያሳዩ ፍንጮች ማግኘቱን ፖሊስ ጠቁሟል። የጉዳዩን ዝርዝር የምርመራ ውጤት ወደፊት ለሕዝብ ይፋ እንደሚያደርግ ማስታውቋል። በሌላ በኩል ፖሊስ ከዚህ ድርጊት ጋር ተያይዞ በማህበራዊ ሚዲያዎች ላይ የከተማዋን ነባራዊ የሰላም ሁኔታ የማይገልጽ የተዛባ መረጃ እየተሰራጨ መሆኑን ገልጿል። ህብረተሰቡ የሐሰት ወሬዎችንና አሉባልታዎችን ወደ ጎን በመተው ትክክለኛውን መረጃ ከታማኝ የመረጃ ምንጮች ብቻ የመቀበል ልምዱን ሊያሳድግ እንደሚገባ አስታውቋል። ዋና ጠቅላይ መምሪያው የስጋት ድባብ ለመፍጠር የሚሰሩ አካላትን በተባበረ ክንድ ለማክሸፍ ሁሉም የድርሻውን እንዲወጣም ጥሪ አቅርቧል። ወደ ውጭ ዜና ተሻገረን። አንድ የዩናይትድ ስቴትስ ጦር አፓቼ ሄሊኮፕተር በሆርሙዝ ሰርጥ አቅራቢያ መከስከሱ ተገለጸ። ፕሬዚዳንት ዶናልድ ትራምፕ የወደቀው ሄሊኮፕተር አብራሪዎች በደህና ሁኔታ ላይ እንደሚገኙ ያስታወቁ ሲሆን ከኢራንም ጋር ስምምነት ላይ ይደረሳል የሚል አዲስ ተስፋ መሰነቃቸውን ተናግረዋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የዩናይትድ ስቴትስ ጦር አጥቂ አፓቼ ሄሊኮፕተር በሆርሙዝ ሰርጥ አቅራቢያ ወድቆ መከስከሱ ተገለጸ። ፕሬዚዳንት ዶናልድ ትራምፕ እንዳሉት ከአደጋው በኋላ ሁለቱ ሄሊኮፕተር አብራሪዎች በደህና ሁኔታ ላይ ይገኛሉ። አደጋው በምን ምክንያት ተከሰተ የሚለውን ግን እስካሁን ድረስ ግልጽ አይደለም። የኢራን መንግስታዊ ሚዲያ በውጭ ሚዲያዎች ላይ በመመስረት አደጋው መድረሱን ተቀብሎ ከማብራራት ግን ተቆጥቧል። እስራኤልና አሜሪካ ኢራንን ማጥቃት ከጀመሩ ከፌብሩዋሪ 28 ቀን ጀምሮ የዓለም ኢኮኖሚ ጉዳት ደርሶበታል። በመላው ዓለም የነዳጅ ዋጋ በመጨመሩ ሳቢያ መሰረታዊ የሚባሉ ምግብና ምግብ ነክ አቅርቦቶች ዋጋ በከፍተኛ ደረጃ ጨምሯል። ይህንን ተከትሎ የዓለም መሪዎች በአፕሪል ላይ የተደረሰውን የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመቀየርና ግጭቱን ለማስቆም አልተቻላቸውም ተብሏል። ትራምፕ በኒውዮርክ የሀገራቸውን የቅርጫት ኳስ ውድድር ፍጻሜ ጨዋታ ከተመለከቱ በኋላ በጆን ኤፍ ኬኔዲ ዓለም አቀፍ አውሮፕላን ማረፊያ ከጋዜጠኞች ጋር ባደረጉ ቃለ ምልልስ አንድ ሄሊኮፕተር ወድቆ መከስከሱን አምነዋል። በወቅቱም አብራሪዎቹ ደህና ናቸው፣ ማንም አልተጎዳም፣ በነገው ዕለት ስለ ጉዳዩ ሪፖርት እናወጣለን፣ ነገር ግን አብራሪዎቹ ደህና ናቸው ብለዋል። ዩናይትድ ስቴትስ ጦር አፓቼ አጥቂ ሄሊኮፕተር በሆርሙዝ ሰርጥ አቅራቢያ ባልታወቀ ምክንያት ወድቆ መከስከሱን ቀድሞ ሪፖርት ያደረገው ኒውዮርክ ታይምስ ነው። የአሜሪካ ማዕከላዊ እዝ የመከላከያ መስሪያ ቤት በአሶሺየትድ ፕሬስ ለቀረበላቸው ጥያቄ ወዲያውኑ ምላሽ ለመስጠት አልፈቀዱም ተብሏል። አፓቼ ሄሊኮፕተር ለአሜሪካ ጦር ቁልፍ መሳሪያ ተደርጎ ይወሰዳል። ኢራን ድፍድፍ ነዳጅ የጫኑ መርከቦች በሰርጡ እንዲተላለፉ እንድትፈቅድ ጫና በማድረግ ስምምነት እንዲመጣ ለማድረግ አፓቼ ሄሊኮፕተሮች ትልቅ ድርሻ ነበራቸው። በኢራን ጦርነት ወቅት እነዚህን ሄሊኮፕተሮች ድሮኖችን መጥቶ ለመጣል በዩናይትድ አረብ ኤሚሬትስ በስራ ላይ ውለዋል ተብሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ይደረሳል የሚል አዲስ ተስፋ ሰንቀዋል። በሁለትና በሶስት ቀናት ውስጥ ስምምነት ለመፈራረም ጥሩ ዕድል አለን ብለዋል ትራምፕ። ነገር ግን አዲሱ ተስፋ እንዲያደርጉ ያደረጋቸውን ምክንያት ምን እንደሆነ አላብራሩም። በጣም ጠንካራና ኃይል ያለው ስምምነት ላይ ለመድረስ ተቃርበናል ብለዋል ፕሬዚደንቱ። አክለውም እንደምታውቁ የቦምብ ድብደባ ብንቀጥል ብዙ ሰዎች ይሞታሉ። ያንን ማድረግ የሚፈልግ ማን ነው? እኔ አልፈልግም ብለዋል ትራምፕ። መረጃው የአልጀዚራ ነው። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው የዲጂታል ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር። ሰላም።